ሰላም ቤተሰቦች ዛሬ በእናንተ ጥያቄ መሰረት ምርጥ ፊልም ይዤላችሁ መጥቻለሁ። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ ሲጀምር አንዲት ልጅ በድንገት ውሃ ውስጥ ትገባለች። እናም ራሷን በጊዜ ወደ ኋላ ተጉዛ አገኘችው። ተመስገን አልሞትኩም ብላ እንደተነፈሰች አንድ ወጣት ከየት ነው የመጣሽው ብሎ በድንጋጤ ጮኸ። ምን ያህል ደፋር ብትሆኚ ነው የልዑሎች መታጠቢያ ገንዳ ውስጥ የገባሽው? ሀጂን ምን እየተፈጠረ እንደሆነ ግራ ገብቷት ደርቃ ቀረች። ወዲያው አንድ ሰራተኛ ከተደራረበው ድንጋይ ጀርባ ሆና ነይ በዚህ ጋር ያለች በተደጋጋሚ ስትጠራ ታየች። ወንዶቹ ሊይዟት መሮጥ ሲጀምሩ ሀጂን ቶሎ ብላ ሰራተኛ ወደ ተጣራችበት አቅጣጫ እየሮጠች ሰራተኛዋም መታየት የለብሽም ቶሎ በይ ብላ ጎትታ ወጣቻት። ከዛ ካመለጡ በኋላ ሀጂን ሰራተኛዋን ታውቂኛለሽ ብላ ጠየቀቻት። ይሄም ደግሞ መዝናኛ ፓርክ አይመስልም አለች። ሰራተኛዋም ይሄ የሶንግዩ ትልቁ መታጠቢያ ገንዳ ነው ብላ መለሰችላት። ሀጂን ስትመለከት ብዙ ወንዶችና ሴቶች እየታጠቡ ነው። ቦታው በእንፋሎት የተሞላ ነው። ታዲያ እሷ ከምትኖርበት ፍጹም የተለያየና ተፈጥሯዊ ስለሆነ ሞቻለው ማለት ነው አለች። ከዚያም ራሷን ስታ ወደቀች። ስትነቃ ቁጭ ብላ የነበረችው ሴት ጠጋ ብላ ስሟን ጠራችና እንዴት ነሽ? አሁን የሚሰማሽ ነገር አለ ብላ ጠየቀቻት። ሀጂን ግራ በመጋባት ስሜ እኮ ሃይሱን ነው፣ ለምንድን ነው ሀጂን ብለሽ የምትጠሪኝ አለቻት። ወዲያው ውሃ ውስጥ ወድቃ እንደነበር አስታወሰችና ሞቻለው አለች። ካጠገቧ የቆመችው ሰራተኛ የኔ መቤት አልሞትሽም አለቻት። ሀጂን ግራ በመጋባት እየሮጠች ወደ ውጭ ወጣች። የምታያቸው ሰዎች የድሮ ባህላዊ ልብሶች የለበሱ ናቸው። ቤቶቹም ቢሆን አሰራራቸው በጣም የድሮ ነው። በስተመጨረሻም ታይም ትራቭለር እንደሆነች አወቀች። ሴትየዋንም ሂዳ የት እንዳለሁና ማን እንደሆንኩ በደንብ ንገሪኝ አለቻት። ሴትየዋም ስምሽ ሀጂን ይባላል፣ እኔ ደግሞ የአጎትሽ ልጅ ነኝ ቺያሪ። አሁን ያለሽው ሶንግዩ ውስጥ ሲሆን የ8ኛው ልዑል ግዛት ነው አለቻት። ሀጂንም ትንሽ ካሰበች በኋላ ስለዚህ ይሄ የጎሪዮን ዘመን ነው ማለት ነው ስትላት ቺያሪ አዎ በማለት አረጋገጠችላት። ሀጂን እውነታውን መቀበል ቢከብዳትም ምናልባትም መጥፎ እድል ላይሆን ይችላል በማለት ጥሩ ህይወት ለመኖር ወሰነች። ታዲያ ከሰራተኛዋ ካሊንግ ጋር እየተዘዋወሩ ያለ 8ኛው ልዑልና ቺያሪ አንድ ላይ ሆና አየቻቸውና ቀናች። ይህን እያሰበች እያለ ከልዕልት ሀሊን ጋር ተገናኙ። ካሊንግ ቶሎ ጎንበስ ብላ ለልዕልቷ ሰላምታ ሰጠች። ሀጂንም ሰላምታ እንድትሰጣት ገፋ አደረገቻትና ልዕልት ሀሊን ነች አለቻት። ልዕልቷ ሀጂን ባሳየችው ባህሪ ተናገረቻት። ከ21ኛው ክፍለ ዘመን የመጣችው ሀጂን በእንደዚህ አይነት ነገር አትስማማም። ዝቅ አድርጋ ስትናገራት መልሳ ልክ ልኳን ነገረቻት። ልዕልቷም ወዲያውኑ ተቀያየረች። ክብረ ቢስ ካለቻት በኋላ ሲጨቃጨቁ 8ኛው ልዑል አስቆማቸው። ከሰዓት በኋላ ተሰብስበው በአበባ የተለያዩ ነገሮችን እየሰሩ ነበር። ሀጂን ግን እንዴት እንደሚሰራ የምታውቀው ነገር የለም። ልዕልቷን በንቀት ተመልክታት ይህን ካልቻልሽ ሂጂና ለኔ ገንፎ ስሪልኝ አለች። ሀጂንም እሷ በዛኛው ዓለም ትሰራው እንደነበረው አይነት መስሏት እሺ ብላ ተነሳች። ከዛ ግን ከትልቁ ማሰሮና ማማሲያ ጋር መታገል ጀመረች። እየደከማት ሲመጣ በአጋጣሚ ቀና ስትል ያኔ ውሃ ውስጥ ልትገባ ስትል ያየችውን አይነት ሰው ተመለከተች። እሱም ታይም ትራቭል አድርጎ ይሆናል ብላ በማሰብ መከተል ጀመረች። ሰው የተሰበሰበበት ቦታ ስትደርስ ግን ጠፋባት። እሷም የት እንዳለች ግራ ተጋብታ ያለ በፈረስ የሚጓዝ ሰው እሷ ወደ ቆመችበት ቦታ በፍጥነት እየመጣ አየች እና ወደ ኋላ ስትል አንሸራተታት። ከመውደቋ በፊት ግን ሰውየው አንስቶ ፈረሱ ላይ አደረጋት። የልብ ምቷም ጨመረ። ወደዚህ ዓለም እንደመጣው የህይወት አጋሪን አገኘው ማለት ነው? ምንድነው እየተፈጠረ ያለው ብላ ሳትጨርስ ገፍትሮ ጣላት። በጣም የተናደደችው ሀጂን ይቅርታ እንዲጠይቃት በድፍረት ነገረችው። እሱም ተመለከታትና ጥሏት ሄደ። ወዲያውም አንድ ትልቅ ሴት መታ ፈጣሪሽን አመስግኚ፣ እድለኛ ነሽ፣ 4ኛው ልዑል እኮ ነው፣ በመንገዱ የሚገባ ማንኛውንም ሰው አይምርም አለቻት። ሀጂንም ምን ሌላ ልዑል? ቆይ ንጉሱ ስንት ልጅ ነው ያለው እያለች እያለ ሰራተኛዋ መታ ልዕልት ሀሊን በጣም ተቆጥታለች፣ እየፈለገች ነው አለቻት። በዚህ ጊዜ ሀጂን ገንፎ እንድትሰራላት ታዛ እንደነበር አስታወሰች። ልዕልቶችና ልዑሎች የሚጫወቱበት ሰዓት ስለደረሰ ሁሉም ተሰብስበዋል። ሀጂንም የመገኘት ግዴታ ስለነበረባት ወደ ቦታው አመራች። ነገር ግን ልዕልቷ እንዳታያት ተደብቃ ያለ የ10ኛው ልዑል አይን ውስጥ ገባች። እሱም እንዳያት አስታወሳትና እጇን ይዞ የምታመልጪ መስሎሽ ነበር
ንገሪኝ አለ። እሷም አይ ብላ በቀስታ መለሰች። ቶሎ ብላም ለማምለጥ ሞከረች። ልዑሉም ተከትሏት ወጣ። ውጪ ላይ ሲያጣት በየክፍሉ መፈለግ ጀመረ። በዚህ ጊዜ የሀጂ ሰራተኛ ልብስ ስትቀይር አያት። እንዳላየ ሊሮጥ ነበር፣ ነገር ግን እጅ ከፍንጅ ተያዘ። እሱም ወደ ሰራተኛዋ ጠጋ ብሎ እኔ ስመለከት አይተሽኛል አላት። እሷም ፈርታ አረ በፍጹም አለችው። ሀጂ ስህተቱን ባለማመኑ በጣም ተናዳ ይቅርታ ጠይቃት አለችው። ልዑሉም በስልጣኑ ኮርቶ አልልም አላት። እናም ገፍትሯት ሊሄድ ሲል ልብሱን ይዛ ልታስቆመው ሞከረች። ከዛ መደባደብ ጀመሩ። ጫጫታውን የሰሙት በሙሉ ወደ ውጭ ወጡ። ሀጂንም ከላይ ሆና ቅጥቅጥ እያደረገችው ነበር። ሁሉም በአግራሞት ተመለከቷት። በድጋሚ ልትመታው ስትል አራተኛው ልዑል አስቆማት። አስረኛውን ልዑል ደግሞ ስምንተኛው ልዑል ያዘው። በኋላ ላይ ቺያሪ ሀጂንን የእናቷ መቃብር ጋር ይዛት ሄደች። ምንም ቢሆን ልዑሎችን ማክበር አለብሽ፣ አለበለዚያ የማይሆን ጣጣ ውስጥ ትገቢያለሽ። ለእናትሽ እንደምንከባከብሽ ቃል ገብቼላት ነበር፣ ነገር ግን አንቺ ካቅም በላይ የሆንሽ ነው አለች። ሀጂን የእናቷን መቃብር በማየት ስቅስቅ ብላ ለቀሰች። ቺያሪ ማቅፋ ጽናናቻት። ለእናትሽ ስትይ መስተካከል አለብሽ አለቻት። ሀጂን በሷ ምክንያት መጥፎ ነገር ውስጥ ያስገባቻቸውን ሰዎች አሰበች። ታዲያ ከዚህኛው ዓለም ጋር መላመድ ስላቃታት ለመመለስ ወሰነች። መመለስ የምትችልበትንም መንገድ ማሰብ ጀመረች። ከዚያም የመጀመሪያ ቀን ራሷን ወዳገኘችበት የልዑሎች መዋኛ ገንዳ ሄደች። ማንም አለመኖሩን ካረጋገጠች በኋላ ወደ ዘመናዊ ዓለም እንደምትመለስ በማሰብ ዘላ ገባች። በዚህ ጊዜ አራተኛው ልዑል ወደ መታጠቢያው መጣ። አራተኛው ልዑል ንጉሱ በድጋሚ ሊያገባ ሲል ንግስቷ እናቱ ጋብቻውን በመቃወም ሲጣሉ በመሃል አራተኛው ልዑል ፊቱ ላይ ጠባሳ ጣሉበት። በዚህ ምክንያት እንደ ልጃቸው ሳይሆን ወደ ጃንግ ቤተሰብ ተልኮ ለብቻው እንዲያድግ ተደረገ። ሲያድግም ተወዳዳሪ የማይገኝለት የጦር ሜዳ አለቃ ሆነ። በዚህ ምክንያት ሰዎች ስለሱ የተሳሳተ ግንዛቤ ነው ያላቸው። እንዲያውም አንዳንዶች ደም የሚጠማው ሰው ነው ይላሉ። ታዲያ ሊታጠብ ወደ ውሃው ሲገባ ሀጂን በድንገት ወጣች። ልዑሉም ደነገጠ። ፊቷ ላይ ያለውን ውሃ ጠራርጋ አይኗን ገለጠች። አልተሳካም፣ እዛው ነች። ዞር ስትል የልዑሉ ፊት ላይ ያለውን ጠባሳ አየች። ልዑሉ አንግቹ ፊቱን ቶሎ ከለለ። በጣም ስለተናደደ አንገቷን አንቆ ያየችውን ነገር ለማንም እንዳትተነፍስ አስጠንቅቋት ሄደ። ሀጂንም ሲለቃት ተነፈሰች። ፊቷን እየጠራረገች እያለ ጥሎት የሄደውን የፀጉር ጌጥ ተመለከተች። ወዲያው ግን የሰው ድምፅ ስትሰማ ቶሎ ወጥታ ሄደች። ልብሷ ረጥቦ ወደ ቤት ስትመለስ ቺያሪ ተጨንቃ ተመለከተቻት። ወደዚህ ዓለም ከመጣች በኋላ ለመጀመሪያ ጊዜ ለሷ የሚጨነቅ ሰው እንዳለ ተሰማት። በቤተ መንግስቱ ትልቅ ድግስ የተዘጋጀበት ቀን ደረሰ። ሀጂንም ተነስታ እንድትለብስ ተደረገች። ስልጣኑ ይረከባል ተብሎ የሚታሰበው ልዑል ማስክ አድርጎ ድግሱ ላይ ትርኢት በማቅረብ ላይ ነው። መሃል ላይ ግን ነፍሰ ገዳዮች ወደ ድግሱ ገብተው ግርግር ተፈጠረ። መደባደብ ጀመሩ። ነፍሰ ገዳዮቹ ቀጣይ ንጉስ ይሆናል የተባለውን ልዑል ከጎዱ በኋላ በፍጥነት ሄዱ። ንጉሱ በፍጥነት ወደ ልዑሉ ሄዶ ደህንነቱን ጠየቀ። ማስኩን ሲያወልቀው ግን አራተኛው ልዑል ነበር። ከትርኢቱ በፊት ልብሳቸውን ተቃይረው እንደነበር አስታወሰ። ንጉሱም አራተኛው ልዑል ቢጎዳም ምንም ትኩረት ሳይሰጠው ሄደ። ዋንግቹ ልቡ ቢሰበርም ዋጥ አድርጎ ነፍሰ ገዳዮቹን ለመያዝ ብቻውን ሄደ። እነሱም ሰዎች በተሰበሰቡበት ቦታ አልፈው ወደ ጫካ ውስጥ ገቡ። በዚህ መሃል ሀጂን አራተኛው ልዑል አይታ ተከተለችው። ከዛ ግን ያየችው ማመን አቃታት። ሶስተኛው ልዑል ሚስጥር እንዳያወጡ የገደላቸውን ሰዎች አየች። ታዲያ ድምፅ ሳታሰማ ልትመለስ ስትል በነፍሰ ገዳይ እጅ ውስጥ ገባች። እሱም እሷን ይዞ ማስፈራራት ጀመረ። እሷም ዋንግቹን ስታይ አድነኝ አለችው። እሱ ግን ግደላት፣ አይመለከተኝም አለው። ማንም እንደማያድናት በማሰብ ራሷን ለማትረፍ የነፍሰ ገዳዩን እጅ ነከሰችው። ከዛ ግን ሊገላት ሲል ስምንተኛው ልዑል ጩቤ ወርውሮ አዳናት። ዋንግሹ በንዴት ሀጂንን ይዞ ከዚህ ሁሉ ጀርባ ማን እንዳለ ሊነግረኝ ነበር፣ ሁሉንም ነገር አበላሸሹ አላት። ስምንተኛው ልዑል ግን ጣልቃ ገባና ልቀቃት፣ እሷ ምንም የምታውቀው ነገር የለም አለው። ሀጂን ሁለቱንም ልዑሎች ሶስተኛው ልዑል ሰው ሲገድል ወዳየችበት ቦታ መራቻቸው። ቦታው ላይ ሲደርሱ ግን አንድም የሰው ኮቴ የለም። በዚህ የተናደደው አራተኛው ልዑል ጮኸባት። እንደ ድል ሆኖ ስምንተኛው ልዑል የዛፉ ግንድ ላይ ደም ተመለከተ። እናም ነፍሰ ገዳዮቹ ሚስጥር እንዳያወጡ እንደተገደሉ ተረዱ። የመጨረሻ ተስፋ የነበረው በሀጂን ምክንያት የተገደለው ነፍሰ ገዳይ ነበር። በዚህ የተነሳ ዋንግቹ በጣም ተናደደ። ሀጂንም አለቀሰች። ስምንተኛው ልዑልም ስላሳዘነችው ጠጋ ብሎ አይዞሽ አላት። ወደ ቤት ስትመለስ ቺያሪ በጣም ተጨንቃ እየጠበቀቻት ነበር። እናም ምን ልታደርጊ ጫካ ውስጥ ገባሽ አለቻት። ሀጂን ስላየችው ነገር ለማንም መናገር እንደሌለባት በማሰብ ዋሽታ ሌላ ምክንያት ሰጠቻት።
ቺያሪ ብዙ ጥያቄ መጠየቅ አልፈለገችም። በቃ ቶሎ ብለሽ ረፍት አድርጊ አለቻት። ስምንተኛው ልዑል በሃጂን ሁኔታ ተገርሞ ፈገግ አለ። ቺያሪ ባሏ ሃጂንን ብዙ ጊዜ ስላተረፈላት በጣም ደስተኛ ነች። የልዑሉን አይን ተመልክታ የሆነ ነገር ጠረጠረች። ሃጂን ወደ ቤቷ እየተመለሰች እያለ ዋንግቹ እየጠበቃት አገኘችው። ሰራተኛዋንም እንድትሄድ አደረጋት። ይህኔ ሃጂን ቆይ ምንድነው የምትፈልገው? ያየሁትን ሁሉ ነግሬሃለሁ አለችው። ዋንግቹ ጉንጯን ይዞ ቀና ብለሽኝ እያላት እያለ ስምንተኛው ልዑል መጣ። ሃጂን ከአራተኛው ልዑል እጅ አመለጠች። ታዲያ በድንገት አንድ ነገር አስታወሰች። ግንባሩ ላይ ጨርቅ ነገር አድርጎ ነበር አለች። ወዲያው ዋንግቹ ሶስተኛው ልዑል የሚያደርገውን አስታወሰ። ቀጣይ ንጉስ ከሚሆነው ልዑል ውጪ ያንን ማንም ስለማያደርግ እሱ እንደሆነ እርግጠኛ ሆነ። ሶስተኛው ልዑል ካስታወሳት እንደሚገላት እርግጠኛ ስለሆኑ ሁለቱም ልዑሎች ስለ ጉዳዩ ለማንም እንዳትናገር አስጠነቀቋት። ሃጂንም ላለመናገር ቃል ከገባች በኋላ አራተኛው ልዑል ሄደ። አሁን ዋንግቹ ነፍሰ ገዳዮቹ በእናቱና በሶስተኛው ልዑል የተላኩ እንደሆነ አውቋል። እውነቱን ከተናገረ እሱ ጥሩ ደረጃ ያገኛል። ነገር ግን ወንጀሉን የፈጸመችው የገዛ እናቱ ነች። ሰይፉ በደም ተጨማልቆ ወደ እናቱ ሄደ። እናቱ ደነገጠች። እሱ ለሷ ብሎ ከነፍሰ ገዳዮቹ ጋር የተገናኘውን ማንኛውንም መረጃ እንዳጠፋና ስለ ጉዳዩ የሚያውቁትን በሙሉ እንዳስወገዳቸው ነገራት። እሷ ግን ምንም ግድ አልሰጣትም። ይልቁንም መጥፎ ነገር ተናግራ ከክፍሏ እንዲወጣ ነገረችው። የእናቱን ፍቅር የተጠማው አራተኛው ልዑል ልቡ በድጋሚ ተሰበረ። በስተመጨረሻም እናቴ ቢያንስ እንደ ልጇ ታየኛለች ብሎ ነበር፣ ግን አልሆነም። በጣም አዝኖ እያለቀሰ ያለ ሃጂን አገኘችው። እንደ ሌሎቹ ግን ፈርታው አልሄደችም። አይዞህ ምን ያህል እንደተጎዳህ ይገባኛል ብላ ማጽናናት ጀመረች። ከዚህ በኋላ ነበር ዋንግቹ ሃጂንን እንደ አዲስ ያያት። ጠንካራና ጥሩ ልብ እንዳላት እንዲሁም መጥፎ ሰው እንዳልሆነች ተረዳ። በቀጣዩ ቀን አንዳቸው ሰራተኞች ለዋንግቹ ምግብ እንዲያደርሱ ታዘዙ። ማናቸውም ግን ለመሄድ አልደፈሩም። ሁሉም ፈሩ። መጨረሻ ላይ ሁሉም ሃጂንን አዩአትና እሷ እንድታደርስ ጠየቋት። እሷም ይዛለት ሄደች። በሚገርም ሁኔታ ከዋንግቹ ጋር ተራራው ላይ የሚገርም ቀን አሳለፉ። በቀጣዩ ቀን ሃጂን ሰራተኛዋን ካሊንግ የዋንግቹን የፀጉር ጌጥ እንድትመልስለት ነገረቻት። ካሊንግ የት እንደምታስቀምጠው ግራ ገብታት ስትደናበር ልዕልት ሃሊን ደረሰችና ልትሰርቅ ነው የገባችው በማለት እጇን አሳስራ መግረፍ ጀመረች። የካሊንግ ልብስ ተቀደደ፣ ደም መታየት ጀመረ። ልዕልቷ ግን አላቆመችም። እንደ አጋጣሚ ሃጂን ስታልፍ አየቻት። ወዲያው ልዕልቷን አስቆመቻትና በእሷ ትዕዛዝ ጌጡን ልታስቀምጥ እንደሄደች ነገረቻት። እናም መቀጣት ካለብኝ የምቀጣው እኔ ነኝ አለቻት። ልዕልቷም ሃጂንን አስራ መግረፍ ልትጀምር ስትል ዋንግቹ ደረሰ። የልዕልቷን እጅ ይዞም አስቆማት። የፀጉር ጌጡ የኔ ነው፣ ስለዚህ ይሄ ጉዳይ የሚመለከተው እኔን ነው። ሲቀጥል ከዚህ በኋላ ሃጂንን አንድ ሰው እንዳይናገራት በእኔ እንክብካቤ ስር ነች ብሎ ይዟት ሄደ። በነጋታው ሃጂን እየሄደች እያለ ሳታስበው ከዋንግቹ ጋር ተጋጨች። ዋንግቹ ማይቷት ፈገግ አለ። ከሰዓት ሃጂንና ካሊንግ ገበያ ውስጥ እየተዘዋወሩ እያለ 14ኛው ልዑል የተወሰኑ ሰዎች ሲወስዱ ስትመለከት ለካሊንግ ቶሎ ተመልሳ ለሌሎቹ እንድታሳውቅ ነገረቻትና እየሮጠች ተከተለቻቸው። ዋንግቹ አይቷት ሊጠራት ሲል ሳታየው ሄደች። ሃጂን ተከትላቸው ጫካ ውስጥ ገባች። ታዲያ 14ኛው ልዑል ሊገሉት ሰይፍ ሲመዙ ስታይ የዛፍ ቅርንጫፍ ይዛ እየሮጠች በመሃላቸው ገብታ አስቆመቻቸው። በመጀመሪያ ደንግጠው ነበር። ከዛ ግን የያዘችው እንጨት እንደሆነ ሲያዩ ደበደቧቸው። እንደ አጋጣሚ ሆኖ 8ኛው ልዑል ደርሶ ወንበዴዎቹን አንድ በአንድ ቀጠቀጣቸው። ወዲያው ግን በርከት ያለ ቁጥር ያላቸው ሌሎች ግብረ አበሮቻቸው መጡ። ሊያጠቋቸው ሲዘጋጁ ግን 4ኛው ልዑል መጣ። ወንበዴዎቹም ከዋንግቹ እጅ ማንም እንደማያመልጥ ስለሚያውቁ በፍጥነት ከቦታው ተሰወሩ። 14ኛው ልዑል ወደ ሃጂን ዞሮ ህይወቴን ስላተረፍሽልኝ ከዚህ በኋላ እንከባከብሻለሁ አላት። እሷን በመልካምነቱ ተደስታ አቀፈችውና ጀርባውን መታ መታ እያደረገች ማውራት ጀመረች። ሶስቱም ልዑሎች በድርጊቷ ተገርመዋል። ሃጂንም እያደረገች ያለችው ነገር በዚህኛው ዓለም የማይፈቀድ እንደሆነ አስታወሰችና ቶሎ ይቅርታ ጠየቀች። ሲመለሱ 8ኛው ልዑል እንደተናደደ ነው። እሷም እንዳይቀየማት ወይኔ ግሪ ወለም አለኝ፣ አሁን እንዴት ነው የምራመደው አለች። 8ኛው ልዑል ቶሎ ወደ ኋላ ተመለሰ። እጇን ይዞ አይኑን ባቅሮ ድጋሚ ማለሽ መስሎ ነበር አላትና በጣም ተቀራረቡ። ሊሰማት ነበር። ወዲያ አንድ ሰራተኛ መታ ቋረጠችው። እሱም ምንም ሳይል ሄደ። 8ኛው ልዑል ሃጂንን እንዳፈቀራት ገባው እና የገዛ ሚስቱ አሳዘነችው። ምን ማድረግ እንዳለበት ግራ ገባው። ሃጂን ከሰራተኛዋ ጋር ሆና የቆዳ መንከባከቢያ እየቀመመች እያለ 8ኛው ልዑል ከሩቅ ሆኖ ተመለከታት። ፈገግ ስትል አብሯት ፈገግ ይላል። ቺያሪም ባሏ ታናሽ እህቷ እንደወደዳት ተረድታለች። ቺያሪ ግን ስለምትወዳት አንድ ውሳኔ ወሰነች።
አንድ ቀን ሀጂን ልዑሎቹ ወደሚያነቡበት ገባች። እንደ አጋጣሚ 8ኛው ልዑል እየጻፈ አገኘችው። እሷም ጠጋ ብላ ምን እያደረገ እንደሆነ ለመመልከት ሞከረች። ጽሑፉ በጣም ያምር ነበር። ሀጂንም ተመሰጠች። 8ኛው ልዑልም ፈገግ አለና ግጥም ጽፎ ሰጣት። የፍቅር ግጥም። በአጋጣሚ ሰራተኛዋ ስታልፍ አስቆመቻትና እንድታነብላት ጠየቀቻት። ሰራተኛዋ ግን ስላልተማረች የምታውቀው ነገር የለም። በቀጣዩ ቀን ሀጂን ተቀምጣ ለመረዳት እየሞከረች እያለ 13ኛው ልዑል መጥቶ ወረቀቱን ወሰደባትና ጮክ ብሎ ማንበብ ጀመረ። ከዛ ግን ፈዞ ቀረ። ቺያሪም የተጻፈውን ሰማች። 13ኛው ልዑል ወደ ሀጂን ዞሮ ማን የሰጠሽ አላት። እሷም 8ኛው ልዑል ብላ መለሰችለት። በኋላ ላይ ሀጂን ብቻዋን ወረቀቱን እያየች አሰበች። 8ኛው ልዑል የእህቷ ባል ነው። ስለዚህ ለጉዳዩ ትኩረት ላለመስጠት ወሰነች። በቀጣዩ ቀን ሀጂን ከእህቷና ከእህቷ ባል ጋር ለ8ኛው ልዑል እናት ስጦታ ይዘው ሄዱ። ቤተ መንግስቱ ውስጥ ሁሉም ነገር አለ። ነገር ግን እናትየው ለየት ተደርገው ተቀርጸው የመጡትን ስጦታዎች ወደደቻቸው። በዛ አጋጣሚ ንጉሱ መጣ። ሀጂን የንጉሱን መልክ የሂስትሪ መጽሐፏ ላይ ነበር ያየችው። አሁን ግን ከፊቷ ቆሟል። አንቺ ነሽ አይደል ከ10ኛው ልዑል ጋር ተጣልተሽ የነበረው አላት። ሀጂን ታሪካዊ ፊልሞች ላይ እንዳየችው ቶሎ ብላ ተጎንብሳ ለንጉሱ ሰላምታ ሰጠችው። ይህም ንጉሱን የጠየቀውን ጥያቄ አስረሳው። በሚገርም ሁኔታ ንጉሱ ሸለማት። 8ኛው ልዑልም እንድታመሰግን ነገራት። እሷም በፊልም ላይ እንዳየችው ንጉሱ ፊት ወድቃ አመሰገነችው። በጣም የተጋነነ ስለነበር ሁሉም ገርሟቸው ደርቀው ቀሩ። ሀጂን ሁኔታውን አይታ በማፈር ቶሎ ወጣች። ታዲያ መጸዳዳት ፈለገች። ዞር ብትል ግን ሽንት ቤት አላገኘችም። ወደ ዛፉ ሄዳ ልትጸዳዳ ስትል አንድ እጅ ትከሻዋ ላይ አረፈ። 4ኛው ልዑል ነበር። እያወሩ ያለ ንግስቷ መጣች። ሀጂንም ቶሎ ተደበቀች። ተደብቃ ያለ ንግስቷ ለ4ኛው ልዑል የምታወራውን ሰማች። ከንግግሯ ጥሩ ግንኙነት እንደሌላቸው ተረዳችና ማንም ሳያያት ከቤተ መንግስቱ ወጣች። ከዛ ግን ስትፈልገው የነበረውን ሰው ያገኘችው። አስታወስከኝ አይደል ብላ በተደጋጋሚ ጠየቀችው። እሱ ግን ግራ ገብቶ ታያት። ሀጂን ልታስታውሰው ሞከረች። ነገር ግን ሰውየው እንደማያስታውሳት ነገራት። ተስፋ በመቁረጥ ከ8ኛው ልዑል ጋር ወደ ቤቷ ተመለሰች። በመንገዳቸው ላይ በረዶ ጣለ። ታዲያ ሀጂን ልዑል የረገጠበትን እየረገጠች መሄድ ጀመረች። ይህን ያስተዋለው ልዑል ሰፋ አድርጎ መርገጥ ጀመረ። እሷም እሱ የረገጠውን ረግጣለሁ ብላ ልትወድቅ ስትል ያዛት። ፓርትቱን ቶሎ እንድለቅላችሁ የምትፈልጉ ኮሜንት ላይ የገባችሁ ፓርትቱ ብላችሁ ጻፉልኝ። ክፍል 2ን የምለቅላችሁ በአዲሱ ቻናላችን ኢትዮ ኬ ድራማ 2 ሲሆን አዲሱ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁኝ። ፊልም የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣዩ ክፍል እስከምንገናኝ ቻው ቻው።